በፈጣሪ ስም ምንድን ነው የሚመስለው? ግን በጣም እኮ በጣም አፋሩ ይሁት እንግዲህ ምን እንደሚያክል እንግዲህ የራሴ አሁን ያለኝን አቋም እንደማስተካከልና ቢፎርና አፍተሩ የማሳያችሁ ይሆናል። እኔም ደግሞ ቃል እገባላችኋለሁ አሁን ለእናንተ ቃል እገባላችኋለሁ በደንብ እንደማስተካከል ማለት ነው። በጣም ብዙ ማለት ነው አዶናይ እንደዚሁ ከመሬት ተነስቶ የሆነ ዝነኛ የሆነ ይመስላችኋልና በጣም ነው የሚገርመኝ። ማለት አዶናይ እኔ ከድሮም ጀምሮ በጣም የማየው ልጅ ነውና ከየት እንደመጣ በደንብ ስከታተለው የነበረው ልጅ ነውና አሁን እንደዚህ ፈምሶ በጣም ብዙ መነጋገሪያ ሲሆን እንግዲህ በመንግስት ደረጃ ተጠርቶ የሆነ ቦታ መከላከያ ድረስ ገብቶ ልዩ ኃይል ድረስ ገብቶ እንደዚህ ቃለ ምልልስ ሲያደርግ የሆነ አዳራሽ ውስጥ ገብቶ ብዙ ትምህርቶችን ሲያስተምር ከመሬት ወይ ደግሞ ዛሬ ብድግ ብሎ ያደረገው ነገር አይደለም። ዛሬ 3 ዓመት 4 ዓመት 5 ዓመት በፊት በጣም የለፋበትና የልፋቱን ውጤት እንግዲህ ዛሬ ያየበት ነገር ነው እንጂ የሚሆነው ይሄ ልጅ ዛሬ እንዲሁ ከመሬት ተነስቶ እየመጣ አይደለም። በጣም ብዙዎቻችን በተለይ በቲክቶክ ክሬቲቭ አዋርድ ላይ ዘንድሮ የመጣና እንዴት ነው ይሄ ልጅ ዘንድሮ መጥቶ ለምንድን ነው ቲክቶክ ክሬቲቭ አዋርዱን የሚበላው? ለምንድን ነው የሚወስደው? ከዚህ ፊት በጣም ብዙ አመት ሲለፉ የነበሩ ሰዎች አሉ። ለምንድን ነው ለነሱ የማይሰጠው ምናምን ተብሎ በጣም ብዙ ሰው ሲያወራ ነበርና ይሄ ልጅ መጀመሪያ አሁን አይደለም እየመጣው። አሁን ደግሞ እንዳልመጣ ማለት ይሄ ልጅ ከየት ተነስቶ እንደመጣ ከየት ጀምሮ አሁን ያለበት ደረጃ እንደደረሰ እስኪ አንድ በአንድ ለእናንተ ለመንገር እሞክራለሁ። ሰላም እንዴት ናችሁ ውድ ቤተሰቦቼ? ኢባነኝ። ለዚህ ቤት አዲስ ከሆናችሁ ሰብስክራይብ አድርጉ። ቤተሰቦቼ ደግሞ ቪዲዮውን ሲጀምሩት በላይክ መጀመራችሁን እንዳትረሱ። ከቪዲዮ መጨረሻ ድረስ አብራችሁን ቆዩ፣ የትም እንዳትሄዱ። ወደ ቪዲዮ Okay, let's go. እስኪ አዶናይ ከየት ተነስቶ ነው አሁን ያለበት ደረጃ የደረሰው? ማለት እስኪ የሆነ አንዳንድ ቪዲዮ ላሳያችሁና እሱ ቪዲዮ ላይ እንግዲህ ሪያክት የምናደርግበት የሚሆነው ወደ ቪዲዮ ወፍሬ ያለው እንግዲህ አስቡት እንግዲህ ኤዲ ገና ሳይከሳ ተስፋ አትቁረጡ ብሎ እንኳን ሰው መምከር የጀመረው የዛን ጊዜ ነው። አስቡት እንኳን በሰውነት እንኳን የሆነች ለውጥ እንኳን ሳያገኝ ተስፋ መቁረጥ እንደሌለባችሁ እና ይሄን ነገር ደግሞ ማስተካከል እንዳለበት ለራሱ ሲነግረው አስቡት እንግዲህ ይሄ ልጅ ገና ወፍራም እያለ ነው ሰው መምከር የጀመረው። ምን እያለ ተስፋ አትቁረጡ፣ ደግሞ የኑፍረቴን ቀንሼ አደርገዋለሁ አስተካክለዋለሁ ሲል ነበረው ማለት ነው። ይህ ቪዲዮ ማሳያችሁ ከድሮ ከበፊቱ አዶናይ ምን አይነት ሰው እንደነበረና አሁን እስቲ ደግሞ አሁን ያለበት ደረጃ ምን እንደሆነ በደንብ ነው ማሳያችሁ። ግን መጀመሪያ ግን አዶናይ ከየት እንደመጣ ማወቅ ስላለባችሁ ብዬ ነው ይሄ ቪዲዮ ያመጣሁላችሁ። እስኪ ወደ ቀጣይ ቪዲዮ So I just started working out last week. When you become so serious about በፈጣሪ ስም ምንድን ነው የሚመስለው? ግን በጣም አፋሩ lose a lot of people and a lot. ብዙ ሰዎች ግን ወፍራም ሲሆን በጣም ቆንጆ ነው ምናምን ይላሉ። ግን እኔ ወፍራም ሲሆን በጣም የሚያስጠላው ማለት real fucking word, you know. I have a big dream. ሲጀመር ውፍረት ደስ አይልም። የምር በጣም የሚያስጠላው ፍቅር I have no dream, you feel me? እኔንም ጨምሮ በጣም የሚያስጠላኝ ነገር ነው ውፍረት ማለት። Fuck what y'all think. ግን አሁን ግን እንግዲህ አዶናይን እያየን ማናስተካክለው ነገር የለም። I'm coming for you. ባይዘው ውፍረት በጣም የሚያስጠላ ነገር ነው። እኔንም ጨምሮ በጣም መጠላው ነገር ነውና አሁን እሱን እንዱ ሳይው በጣም ትልቅ ሞራል እየሆነ ነው። እርግጠኛው የምነግራችሁ ደግሞ እኔም የራሴ አሁን ያለኝን አቋም እንደማስተካከልና ቢፎርና አፍተሩ የማሳያችሁ ይሆናል። እኔም ደግሞ ቃል እገባላችኋለሁ አሁን ለእናንተ ቃል እገባላችኋለሁ
በደንብ እንደማስተካከል ማለት ነው። ውፍረት በጣም ያስጠላና የሚደብር ነገር ነው። በጣም ብዙ ሰው ግን ሲወፍሩ የሚያምርበት ምናምን የምትሉ ሰዎች አላችሁ። ሲከሳ ደስ የሚለው እንደው ሲከሳ ነው አሉ ነው በፈጣሪ። ይሄ ሰው እንዴት ነው የሚያምነው? እስቲ ይከሳል ብሎ እስቲ ይሄ እንግዲህ ለውጥ ሳይሆን ነውጥ ነው። እንግዲህ አስቡት ከየት ወዴት እንደተቀየረ አስቡት ልጁን እንግዲህ በፈጣሪ እንግዲህ አዶናይን እያየ አዶናይ ከዚህ ፊት ምን ያክል ወፍራም ልጅ እንደነበረና አሁን ያለበትን አቋም ሲያይ ማስተካከል እንዳለበት አይምሮ ካነገረው ያ ሰውዬ በጣም ችግር አለበት። አይምሮ ራሱ ጤነኛ አይደለም ማለት ይቻላል። እኔም አሁን ካለበት አቋም ራሴን ለማስተካከል አስቤያለሁ። ምክንያቱም ማን ምክንያት ሳይሆን በሱ በአዶናይ ምክንያት ነው ማለት ነው። ሰላም እንዴት ናችሁ? ዛሬ ለመጀመሪያ ጊዜ ራሴን ሪከርድ ማድረግ ያሰብኩበት ቀን ነው። አዶናይ ይባላለሁ። የ20 ዓመት ልጅ ነኝ። የ20 ዓመት ልጅ በ2000 ማርች ባይዘው እኔ ራሱ ልጁ ማለት ትልቅ ሰው ነበር ይመስለኝ። ግን አስቡት እንግዲህ አሁን 20 ዓመት ይሄ ቪዲዮ ማለት የዛሬ ኦልሞስት የ4 ዓመት 5 ዓመት ቢሆን ነው። አሁን ልጅ 25 ዓመቱ ቢሆን ነውና አንዳንድ ሰው በጣም እንደ ትልቅ ሰው ነው ልጁ ነው የሚያየው። ብቻ በዚህ እድሜው ራሱ ይህን የሚያክል ተጽዕኖ የኢትዮጵያ ሕዝብ ላይ ማሳደሩ በጣም ሊደነቅ የሚገባው ልጅ ነው። ማርች 5 በሀገራችን በኢትዮጵያ አቆጣጠር የካቲት 26 ላይ ነው የተወለድኩት። ይሄን እንግዲህ ቪዲዮ የሚቀርጸው እንግዲህ እንደምታዩኝ እንደ ማስታወሻ ያክል ይመስለኛል። ምንም ራሴን በምችልበት ግን በምፈልገው አይነት ሁኔታ አይደለም ያለሁት። ፊትነስ ኮርስ እያጠናሁ እገኛለሁ። ፐርሰናል ትሬነር ለመሆን እያጠናሁ እገኛለሁ እና አጭር ኮርስ ወስጄ አልፌያለሁ። እንግዲህ የቀረኝ ሌላ ቡክ አለ። እሱን መጨረስ ነው የሚገባኝ። ህልሜ ሁሉም ፕላን ያውጥቻለሁ። እንግዲህ ዛሬ የመጀመሪያ ቀን ነው። ዛሬ ቀኑ እንግዲህ ፍራይዴ ጁላይ 10 ነው። እንግዲህ ዛሬ መጽሐፍ ለማንበብ እንግዲህ ቪዲዮ ኦልሞስት የዛሬ 5 ዓመት ቪዲዮ ነው ያቋርጫለሁ። እንግዲህ ቪዲዮ ነገር እያየሁኝ ነው። ቀን በቀን ያሉኝ ፊሊንጎችን የማደርጋቸው ነገሮች ሪካርድ አደርጋለሁ ብዬ አስባለሁኝ። ተከታተሉኝ። አንድ ቀን ደግሞ እንደ ዶክመንታሪ ሆኖ እንደሚቀርብ እርግጠኛ ነኝ። የህይወቴ ታሪክ ማሳይበት ሊሆን ይችላል ብዬ አስባለሁኝ። እኔም ለመበርታት እሞክራለሁ። ቴንክ ዩ። እኔ ግን በጣም የገረመኝ ሰው እንደዚህ በራሱ እርግጠኛ ሆኖ ይህን የሚያክል ፋይል ማለት እንደዚህ ለዞም እኮ ደብቆ አይደለም የሚያስቀምጠውና ፖስት ነው ያደርገው። ከፈልጋችሁ ገብታችሁ ማየት ትችላላችሁ። ይህን የሚያክል እንደዚህ በራሱ እርግጠኛ ሆኖ ዛሬ ደግሞ ያለበት ደረጃ አሳክቶት ያለውን እቅዱን ሁሉ ነገር ያለውን እንዳለ በተግባር ለኛ አሳይቶን በዛ ደግሞ ያወራውን እንዳለ በተግባር ያሳየን ሰው ነውና እኔ አንዳንዴ በጣም ነው ፈረው ማለት የሆነ እቅድ ማውጣት በተለይ እቅድ አውጥቼ እንደዚህ ሆናለሁ ብዬ ፖስት ማድረግ በጣም ይደብራል። ምናልባት ለራስ ብቻ ልታስቀምጠው ትችላለህ። ያን እቅድ ግን ለህዝብ ለዓለም ማሳየት ምን ያክል ኮንፊደንስ እንዳለ ነው እና የሚያሳየው። ብቻ እኔ በጣም ያደነኩት ይመቸው። አስቡት እንግዲህ አዶናይ ከዛን ጊዜ ጀምሮ የመጣ ልጅ ነው ማለት ራሱ ላይ በጣም ብዙ ነገር የሰራ ልጅ ከዚህ ፊት በጣም በብዙ ሱስ የተጠመደ በጋንጃ ቪዲዮን ከፈለጋችሁ አሳያችኋለሁ። በጣም ብዙ ጋንጃ ይስብ ነበር። በጣም ለብዙ አመታት ሲጋ መጥቷል ይሄ ልጅ። በቃ ራሱን ሁላ ለማጥፋት የሞከረ ልጅ ነውና ያን ሁሉ ነገር አሸንፎ ዛሬ ያለበት ደረጃ በመድረሱ እኔ በጣም የሚያስገርመኝ። ከዚህ ቤት ወፍራም የነበረበት ቪዲዮ አንድ ልጨምርላችሁና ከዛ በኋላ ወደ ቀጣይ አልፋለሁ። ምክንያቱም ይሄ ልጅ ራሱን ካስተካከለ በኋላ ምንድን ነው ሲገጠመው ማለት ራሱን ግልጽ በማድረጉ እውነት በመናገሩ እንግዲህ የኢትዮጵያ ሕዝብ እንግዲህ በጣም በብዙ ነገር የተሸፈነን ሰዎች ነን። በባህል፣ በሃይማኖት፣ በተለያዩ በሼም በብዙ ነገር የተገደብን በዛ ውስጥ የተደበቅን ሰውና ግልጽ ኢትዮጵያ ውስጥ እርግጠኛ ነኝ እንደሱ ግልጽ ያወራም የለም። እንደሱ በግልጽም ህዝቡንም ያስተማረ ሰው አንድም ሰው የለም። ከዚህ ቤት እንግዲህ አልነበረ። ለወደፊቱ ግን አይታወቅም፣ ሊመጡ ይችላሉ። ምክንያቱም አሁን በጣም ብዙዎቹ የአዶናይን ምሳሌ አድርገው እንግዲህ በጣም ብዙዎቹ እየመጡ ነው። ለወደፊቱ እንግዲህ ሊመጡ ይችላሉ። ከዚህ ፊት ግን ማንም ሰው እንደ አዶናይ የኢትዮጵያን ህዝብን ግልጽ ሆኖ ያስተማረ የለም። ይሄን ደግሞ እንግዲህ ወደ ቀጣይ ቪዲዮ አንድ ቪዲዮ እንግዲህ ከዚህ ፊት ወፍራም የነበረበት ሰዓት አንድ ቪዲዮ ልጋብዛችሁና ከዛ በኋላ ይሄ ልጅ የሁላ ነገር ካሸነፈ በኋላ ያለውን እና ያስተካከለውን አቋም አሳያችኋለሁ። ወደ ቪዲዮ በፈጣሪስ ዩት ምን እንደሚያክል በጣም ነው የሚያስፈራው። ወፍራም እያለ ዩት ለካ
ውፍረት ለካ ማለት ራሱ የሆነ አንድ ራሱን የቻለ የሆነ ዲፕሬሽን ውስጥ ይከታል። ግን ከዛም ደግሞ በዘለለ ግን ለካ ያለህን መልክህን ያለን ውበትህን ይደብቀዋል። ውፍረት መቀነስ በጣም ብዙ ሞክሮ ያቃተው ነገር ነው ብዬ ነው የማስበው። እና የሁላ ነገር እንግዲህ ሲያደርግ የነበረው ውጭ ሀገር ማለት ካናዳ በነበረበት ሰዓት ነው ኢትዮጵያ ውስጥ ገባ። ኢትዮጵያ ውስጥ ከገባ በኋላ ይሄ ልጅ ምንድን ነው ያጋጠመው? የኢትዮጵያ ሕዝብስ እንዴት ነው እሱን የተቀበለው? ማለት ቅድም እንደነገርኳችሁ የኢትዮጵያ ሕዝብ በባህል በሃይማኖትና በብዙ ነገር የተሸፈነ የተጋረደ ሕዝብ ነው። ግን ደግሞ አዶናይ መጥቶ ራሱ ለአደጋ አጋልጦ ግልጽ ሆኖ እውነተኛነቱና ሀቀኛነቱን አስመስክሩ የኢትዮጵያ ሕዝብ ፊት ለፊት ቆሞ ያጋጠመውን ነገር በግልጽ ሲያወራ በጣም ብዙ ሰው ተቃውሞታል። በጣም ብዙ ሰው ማለት ነው። እና ሲሆንሽ ቪዲዮ አለች። ከሷ ቪዲዮ በኋላ በጣም ብዙ ሰው ዛቻም ደርሶበታል። ኢሉሚናቲንም ብለውታል። ተልኮ ይዘን የመጣው ወደዚህ ሀገርም ተብሏልና ወቸጉር ላይ ቀርቦ ነበር የተናገረው። እስቲ እሷ ቪዲዮ ምን አይነት ቪዲዮ እንደሆነች እስኪ ያሳያችኋል። ወደ ቪዲዮ ይህ ቪዲዮ ነው እንግዲህ በጣም ብዙ ሰውን ያስቆጣው ቪዲዮ፣ በጣም ብዙ ሰውን ያበሳጨው ቪዲዮ ይህ ቪዲዮ ነው እንግዲህ። ሙሉ የኢትዮጵያ ሕዝብ ሙሉ ወላ ህጻናቶቻችን እያበላሹ ነው። ይታሰር ወላ በጣም ብዙ ሰው ነው። ተደብቄ ዲሲፕሊን ሆኑ ብዬ ራሴን ባኮራ ላይክ አይ ነው የማጣው ክብር አለ ሰው አትስድ ምናምን ልባል ይችላል። ግን ሁላችንም ቤት ውስጥ ያለ ድራማ ነው ይሄ አውቀዋለሁ። መጨረሻ መልእክት ግን አትምቱ ነው። አትምቱ አይደለም ለራስህ የዋሁን ነው። honestly እንደዛ እሺ ለራስህ የዋህ በቃ ለራስህ የዋህ ስትሆን ታቆማለህ ነው ሪላክስ ማታረቅ ያታ ለራስህ የዋሁን በጣም ብዙ ነው ያላገጠበት። የምር ወጮ ጉዶች ማለት የወጮ ጉዶ ሆስቶች ጭምር ራሱ በጣም ያላገጡበትና በጣም በመጥፎ ሁኔታ ተርጉሞት ማለት ነው። በጣም ቢበታስባል። ያው እነሱ ምንም ማድረግ ማለት እነሱም አዲስ ሆኑ ለእንደዚህ አይነት ነገር እነሱም ገርሟቸዋል። ለራስ የዋው ሲልክ ብቻ እኔም አይቼዋለሁ ፖድካስቱ። እኔም እንደነሱ ነበር የሳኩት በወቅቱና ስትመታ ይሄ ነገር ለኛ አዲስ ነው። ለኢትዮጵያ ሕዝብ አዲስ ነገር ነውና ካለሽም እቺ ቪዲዮ እንግዲህ እኔ ራሱ በጣም ነው ሾክ የሆንኩበት። ምክንያቱም በጣም በዛን ጊዜ ቲክቶኩን በጣም ያጨናነቀች ቪዲዮ ልክ ከአሜሪካ እንደመጣን የቀረበውና እዚህ ፖድካስት ላይ በጣም ብዙ ሰው ያስገረሙ በጣም እናቶች ሳይቀሩ አባቶች ሳይቀሩ በጣም ተቃውሞ ወጥተዋል። ምን አዶናይ ይታሰር፣ ምክንያቱም ልጆቻችንን እያበላሸን ልጆቻችንን ከመስመር እያስወጣቸው ነው በሚል እንግዲህ በጣም ብዙ እየተቃወሙ ነበርና በወቅቱ የዛን ጊዜ የሆነ ያልገባን ነገር ነበር። እሱ ብቻ ገብቶት የሆነ እኛን ያልገባን ነገር ነበርና አሁን ግን ያሉበትን ሁኔታ እንግዲህ አስቡት። ምድሩም ሁሉ በተለይ የኢትዮጵያ ሕዝብ እንዳለ በይሳት አዶናይ ነውና እያለ የሚገኘው እቺ ቪዲዮ በጣም ብዙ አስከሰረዋለች። በጣም ብዙ ፕሮሞሽን መስራት የሚችል ሰው ነበር በዛን ጊዜና ቪዲዮ ምክንያት በጣም ብዙ ገንዘቦችን አጥቷል። በጣም ብዙ ሰዎችን አጥቷል። እሱ እንደተናገሩ እንግዲህ ኢንስታግራም ላይ ማወራቸው እነሱ የሚያናግሩኝ በጣም ታዋቂ ሰዎች፣ ሀብታሞች፣ ፌመሶችም ጭምር እኔን ያናግሩኝ ነበርና በጣም ዝነኞችም ጭምር እኔን ያናግሩኝ ነበርና ከዚህ ቪዲዮ ግን በኋላ ይሄን ነገር ካልኩ በኋላ ግን በጣም ብዙ ሰው እኔ ሸሽቶኛል፣ እርቆኛል፣ ኢግኖር አድርጎኛል ምናምን ብሎ ሲያወራ ነበርና ይሄ ቪዲዮ እንግዲህ በጣም ብዙ ሰውን ያበሳጨው በጣም ብዙ ሰውንም ጭምር ያነቃቀው ስለ ሴጋ እንኳን ራሱ ሰምቶ የማያውቅ በጣም ብዙ ሰው ነበርና ከዚህ ሰዓት ጀምሮ እንግዲህ ነገሮች ሁሉ ተቀያየሩ። ከዚህ ፖድካስት በኋላ በጣም ብዙ ሰው እያስጨነቁ ነበር። በጣም ብዙ ሰው እንግዲህ እየሰደቡ የተናገሩ ነበር። እንዳልኳችሁ እቺ ነገር ናት እንግዲህ ነገሮችን ሁሉ ሺፍት ያደረጋችሁ። በጣም ብዙ ሰው አቴንሽኑ እንዳለ ወደ አዶናይ ያደረገበት ቪዲዮ ይሄ ቪዲዮ ነውና ከዛ በኋላ እንግዲህ ከዚህ ፖድካስት በኋላ እሱ መልሱን ሰጥቷል። መልሱን ደግሞ እስኪ አብረን እናዳምጥ። ይህን ማሳያችሁ ምንድነው አዶናይ ከየት እንደመጣና አሁን የት ደረጃ እንዳለ ለእናንተ ለማሳየት ያክል ብቻ ነውና ያው ከዚህ ቪዲዮ ምናልባት እነዚህን ቪዲዮ አይታችሁ ልትሆኑ ትችላላችሁና ግን ከየት የመጣው እስኪ ይሄ ልጅ ዛሬ ዝም ብሎ ዘሎ ታዋቂ የሆነ ሰው ነው ወይስ ደግሞ ከድሮም ታሽቶ ዛሬ 5 ዓመት 4 ዓመት ታሽቶ አሁን ለዚህ የበቃ ሰው ነው ወይስ ድንገት እንደዚህ ብቅ ያለ ሰው ነው? አይመስልም። ማንም ሰው ድንገት እንደዚህ ብቅ አይልም። ማንም ሰው እንደዚህ ድንገት ዝነኛ አይሆንምና ከድሮም ጀምሮ እንደታሸ ከድሮም ጀምሮ
በጣም ብዙ ልፋቶችን ለፍቶ እንደመጣ ለእናንተ ለማሳየት ያክል ነው። ብዙ ዘንድሮ ነውና ያወቀው። ምክንያቱም በተለይ በቲክቶክ ክሬቲቭ አዋርድ ላይ ብዙ ሰዎች ዘንድሮ የመጣ ልጅ ነው እንዴት ነው ሽልማቱን ሊወስድ የሚገባው ምናምን ተብሎ በጣም ብዙ ተቃውሞ ስለቀረበበት ነው። ይህ ፋይል እንግዲህ ከድሮ ፋይሎች ጉርጉር ያወጥቼ ለእናንተ አሁን ማድረስላችሁ። እስከዛ በኋላ ከዚህ ፖድካስት በኋላ ምን ገጠመው የእሱን አንድ ቪዲዮ እኔና ከዛ በኋላ ወደ ቀጣይ ቪዲዮ እንሄዳለን። አዶናይ ሴጋ ስሜ ከሴጋ ጋር አያያዛችሁት። አዶናይና ሴጋ ተያያዘ። እያንዳንዱ ወንድ ጭራሽ ስሙ ራሱ አዶናይ ሴጋ ነበር። የሚስቱ ፊት ሳይሆን የግሬ ፊት ይመጣልታል። ተፋቱኝ በህልሜ እየነቃሁኝ ነው፣ ግማሽ ሌሊት ላይ ማለት ነው። እንደዚህ ባንኝ ነው። በጣም ብዙ አዶናይ ሴጋ ሲሉት ነበር። በጣም ብዙ ሰው ራሱ ሴጋ እንኳን ለማለት አፍሮ ምንድነው የሚለው አንተ አዶናይ እንዴት አደርጋለህ ነበር የሚሉትና ስሙ ራሱ እስኪሆን ድረስ ነው እስኪለጥፍበት ድረስ ነው ይሄ ነገር በጣም ለብዙ ሰዎችን ለማስተማር ለማሳወቅ ከዚህ ነገር ሁሉም ሰው እንዲቆጠብ እንዲርቅ ራሱ ለራሱ የዋህ እንዲሆንና ራሱን እንዲያስተካክል በጣም ግልጽ ሆኖ ለኢትዮጵያ ወጣቶች ለኢትዮጵያ ሕዝቦች ሲመክር የነበረውና ጭራሽም ሲሰደብበት የነበረው እንግዲህ ከዚህ ፖድካስት በኋላ ብዬ ነው የማስበውና ቪዲዮቹ አላለቁም። የዚህ ቪዲዮ እንደዚሁ የሚያልቁም አይደሉምና በቀጣይ በሰፊው እመጣበታለሁ። ግን ለዛሬ ግን ያስኩት ቪዲዮ ይሄን ይመስል ነበር። ቀጣይ በአዲስ ቪዲዮ እስከምንገናኝ ድረስ መልካም ቆዩልኝ። እባካችሁን ይህን ቻናል ሰብስክራይብ ማድረጋችሁ እንዳትረሱ። ቤተሰቦቼ ደግሞ ቪዲዮን ላይክ ማድረጋችሁ እንዳትረሱ። የእናንተ አንድ ላይክ ለኔ በጣም ስለሚጠቅመኝ ላይክ ማድረግ እንዳትረሱ፣ ሰብስክራይብ ማድረግ እንዳትረሱ። Okay, let's go.